ግብረ አውናን መፈጸም ሰው መግደል ሊሆን ይችላል። ብዙ ሰዎች ዘር ሲከፍሉ ወይም ሲፈሳቸው ይልቁንም አውቀው ያደረጉት ከሆነ ሰው እንደው መግደል ይቆጠርብኝ ይሆን እያሉ ራሳቸውን መጠየቃቸው አይቀርም። በእርግጥ ግብረ አውናን እየፈጸሙ ዘርን ማፍሰስ ሰው እንደ መግደል ይቆጠር ይሆን? ወንድና ሴት ሩካቤ ሲያደርጉ ከወንድ ዘር ከሴት ደግሞ ደም ተከፍለው ተዋህዶ ባደረጉ ጊዜ ተከፍሏ እንደ የብርሃን ፋና ይሆን እንጂ በዚያው ጊዜ ነፍስም አብራ ትከፈላለች። ነገር ግን ሴቶች በየወሩ ደም ሲያዩ ወንድም ዘር ሲወጣቸው ነፍስ እንደ ማጥፋት አይቆጠርባቸውም። እንዴት? ሚስጥሩ እንዲህ ነው። እነሆ እሳት በእንጨት ውስጥ መኖሩ የታወቀ ነው። ሆኖም አንድ እንጨት ከሌላ ጋር ሳይሳበቅ ለብቻው እሳት መፍጠር አይችልም። እሳት በእንጨት ውስጥ ይገኛል ቢባልም ቅሉ እንጨት መስበር እሳት እንደ ማጥፋት አይቆጠርም። እንጨት ምሳሌነቱ እንደ ሴት ደምና እንደ ወንድ ዘር ሲሆን እሳት ደግሞ እንደ ነፍስ ነውና ሴቶች ለብቻቸው የሚያስገኙት ደም፣ ወንዶችም ለብቻቸው የሚከፍሉት ዘር ነፍስን ሊያስገኝ ስለማይችል ሰው እንደ መግደል ሊቆጠር አይችልም። ሰው የሚባለው ራሱ 4 ባህሪያተ ሥጋ 3 ባህሪያተ ነፍስ ያሉት ፍጥረት ነውና ስለ ነፍስና ሥጋ በአጠቃላይ ስለ ሰው ተፈጥሮ የበለጠ ለመረዳት በዚሁ መጽሐፍ የመጀመሪያ ክፍል የሕይወት አጀማመር የሚለውን ንዑስ ክፍል ያንብቡ። ግብረ አውናንን የሚፈጽሙ ሰዎች በተያያዥ ሊከሰትባቸው የሚችለው ቀጣዩ ጥያቄ ደግሞ ሩካቤ ሥጋ ፈጽመው የማያውቁ ከሆነ ከዚህ በኋላ ድንግል ልባል እችላለሁ የሚል ነው። ለዚህ ጥያቄ ምላሽ የሚሆን ሐሳብ ስለ ሴቶች ድንግልና በሚያትተው ንዑስ ክፍል ድንግል ነኝን በሚለው ርዕስ ስር የሰፈረ በመሆኑ እንዲያነቡት ተጋብዘዋል። ግብረ አውናን የሚያስከትለው ጉዳት ግብረ አውናን ሴጋ ውጥረትን ለፈጠረ አንድ ችግር የተሳሳተ አማራጭን መጠቀም እንደመሆኑ መጠን በሕይወት ዘመናችን ሁሉ ብርታትና ጥንካሬን የሚጠይቁ መንገዶችን እንድንሸሽ ያለማምዳል። ይህ ማለት ደግሞ እጅግ ሲበዛ ሰነፍ እንድንሆን ያደርጋል ማለት ነው። ግብረ አውናን ኃጢአት እንደመሆኑ መጠን በዚህ ዓለምና በወዲያኛው ዓለም ቅጣትን ያስከትላል። በዚህ ዓለም ቅጣቱ እንደ አውናን ከመቀሰፍ ሊጀመር ይችላል። ዘፍጥረት 38:9 ላይ ሰላም ማምጣት፣ ቁጭት፣ ጸጸት፣ ጭንቀት፣ መረበሽ፣ ንጹህ ያለመሆን ስሜትና የመሳሰሉት የግብረ አውናን አንጻራዊ ጉዳቶች ተደርገው ሊጠቀሱ ይችላሉ። ስር የሰደደ ሲሄድ ባለበት አይወሰንም። አንደኛውኑ ዝሙት ይሻላል በማሰኘት ወደ ዝሙትና ግብረ ሰዶም ሊያመራ ይችላል። ገለልተኝነት፣ ብቸኝነትን መሻትና የሥራ ተነሳሽነትን ማጣት ደግሞ ሌላው የዚህ ክፉ ልማድ ጎጂ ገጽታ ነው። የመሰንጋት ሌላው አደገኛና ጎጂ ገጽታው ደግሞ ተስፋ መቁረጥና አጉል ጸጸት እንዲሁም ከንቱ ትሕትናን ማሳደሩ ነው። አጉል ጸጸቱ እንደ ይሁዳ አይነት ጸጸት በመሆኑ ሀፍረተ አካልን ተናዶ እስከ መቁረጥ ሊያደርስ ይችላል። ይሁዳ ራሱን እስከ መግደል የደረሰው በአጉል ጸጸት ነውና። አጉል ትሕትና ማለት ደግሞ በዚህ ክፉ ልማድ የተመረዙ ሰዎች ዘማሪያን፣ ሰባኪያን፣ መነኮሳትና በልዩ ልዩ አገልግሎትና መንፈሳዊ ሙያ የተሰማሩ ሰዎች ሊሆኑ ይችላሉ። መንፈሳዊ አገልግሎት ንጽህናን የሚፈልግ በመሆኑ ኑሯቸውና መንፈሳዊ አገልግሎታቸው ሳይጣጣም ሲቀር ማገልገል አይገባኝም በማለት ከትሩፋትና ከበጎ ስራ ራሳቸውን የሚያሸሹ አሉ። ነገር ግን ክፉ ስራን እንጂ የትሩፋት ስራን መሸሽ በምንም መልኩ አይበጅም። ከአገልግሎት ጋር ሆነን ያላራቅነውን ክፉ ስራ ከረድኤተ እግዚአብሔር ተለይተን ልናርቀው አንችልም። ውሳኔያችንን እየመረመርን ከበላዮቻችን ማለትም ከመንፈሳዊ አባቶች ጋር እየመከርን በምክረ ካህን በፈቃደ ካህን መኖርን መፍትሄ እናድርግ። ይኸውም ለጊዜው ነው እንጂ አማራጭ የሌለው መፍትሄ ከዚህ ልማድ መለየት ብቻ ነው። በጋብቻ ሕይወት ውስጥ አንዱ ለሌላው ወገን ደስታና እርካታ ማሰቡ እጅግ አስፈላጊ ነው። ይህ ካልሆነ ግን የጋብቻ ግንኙነት ይበላሻሉ። በጋብቻ መሃል ጭንቀትና ቅሬታም ይፈጠራል። ወጣቶች ከጋብቻ በፊት ያዘወትሩት የነበረው የጾታ ብልትን በመነካካትና በማሻሸት ለመርካት የመሞከር ተግባር ወይም ሴጋ ስለ ራስ ደስታና እርካታ ብቻ የማሰብ ልምድን ያሳድግባቸዋል። ይህ ልምድ ደግሞ በጋብቻ ውስጥ የሚገኘውን ደስታ አደጋ ላይ ይጥለዋል። ምክንያቱም ስለ ራስ እርካታ ብቻ በማሰብ በባልና በሚስት መሃል መተሳሰብ እንዲጠፋ ስለሚያደርግ ነው።
ይህ ችግር ትክክለኛውን መፍትሄ አያገኙለት እንጂ በዓለማውያኑ ዘንድ በስፋት ለውይይት ይቀርባል። በመንፈሳዊያን ሰዎች ዘንድ ደግሞ ምንም በሰፊው ባይወያዩበት በጋብቻ ውስጥ ለሚፈጠር የግጭት መነሻዎች ዋነኛ ሲሆን የሚመነጨውም ከትዳር በፊት ይዘወተር ከነበረ ከወተ ዘርህ ሴጋ አማካኝነት ነው። አንተ ወጣት፣ ይህ ክፉ ልማድ እስከ ጋብቻ ዘልቆ እንዴት ሊጎዳ እንደሚችል ተረዳህን? ከግብረ አውናን እንዴት መላቀቅ ይቻላል? አንደኛ፣ ግብረ አውናን እንደ ማር ጠብታ ነው። የማር ጠብታ ልብስ ላይ የወደቀ እንደሆነ በፍጹም የሚለቅ አይመስልህም። ነገር ግን ትንሽ ለቅለቅ ያደረጉት እንደሆነ ወዲያውኑ ይለቃል። የክፉ ልማድም እንደ ማር በቀላሉ ባይሆንም ከልብ በመጸጸት በጠንካራ መንፈስ ከተነሱ ሊያስወግዱት ይቻላል። ተስፋ መቁረጥ ከሁሉ ይከፋልና በመጀመሪያ የሚያስፈልገው ሊወገድ የማይችል አድርጎ በመቁጠር ተስፋ አለመቁረጥ ነው። ሁለተኛ፣ መሰንጋት ልማድ ነው። ልማድ ደግሞ በልማድ ይሸነፋል። ጠንክረህ ከተነሳ ይህን ተግባር በትዝታ ብቻ የምታስብበት ቀን ሩቅ አይሆንም። ነገር ግን ከዚህ ልማድ ጋር ለመዋጋት ከመነሳት በፊት ይህን ክፉ ልማድ ምን ያህል ከልቤ ጠልቼዋለሁ በማለት ራስህን ጠይቅ። መላልሰ የምትሰናከለው ሳትጸጸት ቀርተ ሳይሆን ጣዕሙ በልቦና ስላለና ጎጂነቱ ዘልቆ ወደ ልብ ስላልገባ ነው። ስለዚህ መፍትሄው በመጀመሪያ ጎጂነቱን አምነህ ይህን ኃጢአት መጥላት መጀመርህ ነው። ይህ ካልሆነና የዚህን ኃጢአት ጣዕም ከልብ ሳይወጣ ልታርቀው ብትታገል የአምላክን ረድኤት አታገኝም። እግዚአብሔር ከኃጢአት ከመለየታችን በፊት መራራነቷን ከልብ እንድናምን ይፈልጋልና። የኃጢአት ጣዕም ከልብ ካልወጣ ለጊዜው ከኃጢአት በልዩ ልዩ ምክንያት ብንለይ እንኳን ተመልሰን አንድ መሆናችን አይቀርም። ሶስተኛ፣ ይህን ክፉ ልማድ እንደ እሳት የሚያያይዙት የራስ ተግባርና በዙሪያ ያሉ ነገሮች ናቸው። ከዚህ እኩይ ልማድ ለመላቀቅ ከፈለግ ታቅቦ ያስፈልግሃል። ታቅቦ ማለት መከልከል፣ መቆጠብ ማለት ነው። የምትከለከለውም ወደዚህ መጥፎ ሐሳብ ልቦናህን የሚስቡትን ነገሮች ከማየት፣ ከመስማት፣ ከመንካትና ከመሳሰሉት ነው። ስለዚህ የሴቶችን ገላ በፊልምም በአካልም ቢሆን በምንም መልኩ ከማየት ተቆጠብ። በመዋኛና በመጠመቂያ ቦታዎች ራስን ጠብቅ። የሴት ልጅን መልክና ቅርጽ ተኩረህ አትመልከት። ስለ ዝሙት የሚያሳስቡ ስዕሎችን፣ ጽሑፎችንና ወሬዎችን አጥብቀህ ሽሻቸው። ስራ ሁሉ አንተው እያራገብክ ለምን ይቃጠላል ብሎ እንደመጠየቅ እንዳይሆንብህ ተጠንቀቅ። አራተኛ፣ ዘውትር ልቦና የሚጠመድበትን ነገር ፈልገህ አድርግ። ቦዘኔ አትሁን፣ ትጉ ሰራተኛ ሁን። ስራህን በእንቅስቃሴ የተሞላ ወይም አይምሮን ያለ እረፍት የሚያሰራ ይሁን። ነጋዴ ብትሆንና ገበያ ሲመጣ ሸጠህ ብትቀመጥ ከዚያ በኋላ ግን ቁጭ ብለህ ብትውል በስራ ሁሉ በመዋልህ ብቻ አይምሮ እስካልተያዘ ድረስ በመንፈሳዊ ጎዳና ከተመለከትከው እየሰራህ ነው አይባልም። በትርፍ ሰዓትህ የሚነበብ ወይም ሌላ የሚሰራ ስራ ፈጥረህ ስራ። የዝሙት ማርገቢያው የአይምሮ ቦዘኔነት ነውና። አምስተኛ፣ 2 አድርጎ ላካቸው የሚለውን የወንጌል ቃል አስብ። በዚህ ክፉ ልማድ ተጠምደ ሳለ ለብቻ መሆንን አትውደድ። ቢቻልህ አኗኗርህና መኝታ ከምታፍረውና ከምታከብረው ሰው ጋር ይሁን። ይህም ጓደኛ ወይም ከቤተሰቦችህ አንዱ ሊሆን ይችላል። ከብቸኝነት ይልቅ መወያየትን ይልቁንም መንፈሳዊ ውይይትን ዘውትር አድርግ። በጸሎት ከሚረዱ መንፈሳዊያን መምህራንና አባቶች ጋር ጊዜ ማሳለፍን ውደድ። ከእነርሱ ጋር በመወያየትህ በጸሎታቸው እንዳይረሱ ከማድረግ ጋር ለነፍስህ ወደብ የሚሆኑ ብዙ መንፈሳዊ ነገሮችን ትማራለህና። እንቅልፍ የያዘህ ስለመሰለህ ብቻ ወደ መኝታ አትሂድ። በቂ ረፍት አግኝቼ የለምን? መኝታ ለምን አስፈለገኝ ብለህ ራስህን ጠይቅ። አንዳንድ ጊዜ ስትተኛ ውለህ እንቅልፍ ያምርሃልና፣ ነገር ግን ሰይጣን ሊፈትንህ ከሆነ በምትተኛበት ጊዜ እንቅልፍ ከዓይንህ ይርቃል። ተከትሎም ፈተናው ይመጣና ወደ ዝሙት ህሊናህ ይሳባል። ሰውነትህንም በመደባበስ ፍትወትን ለማርካት ትጥራለህ። ስለዚህ ከመኝታህ በፊት በደንብ መድከምህንና ቶሎ ማሸለብህ መቻልህን መርምረተኛ። ሌላው ጸሎት ማድረግህንም አትርሳ፣ የሚረሳ ነገር አይደለምና።
ስትተኛም በጀርባህ ወይም በሆድህ አትተኛ። ከዚህ ይልቅ በጎንህ ለመተኛት ሞክር። አመጋገብህ በልክ ይሁን። ጾምን በተገቢው መንገድ ጹም። ቅዱሳት መጻሕፍትን አንብብ። የመንፈሳዊ ሙያ ባለቤት ከሆንክ የምታውቀውን ዜማ ድምፅ አውጥተህ አንጎራጉር። ያም ባይሆን የምትችለውን መዝሙር ዘምር። ሌላው እንዲህ ያለ ፈተና ሲነሳብህ አንድ አይነት የአካል እንቅስቃሴ ስፖርት ስራ ወይም ወዲህና ወዲያ ተንቀሳቀስ። ከዚህ ሁሉ ይልቅ ደግሞ ከሆነልህ መስገድ ይመረጣል። ሽንትን መሽናትም ጥሩ መድኃኒት ሊሆን ይችላል። በየጊዜው ጸበል መጠመቅንም ቸል አትበል። ነገር ግን ይህን በምታደርግበት ጊዜ ሕዋሳተ አንስትን ከማየት በእጅጉ ተጠንቀቅ። ሌላው ሰውነትህ ሲበላህ ይልቁንም ወደ አባለ ዘርህ አካባቢ ከሆነ ትኩረት ሰጥተህ አታስበው። ምክንያት እንዳይሆንብህ ተጣጥበህ ንጹህ ለመሆን ሞክር። የበላህን ቦታ ግን በምንም መልኩ አትከከው። ማከክ ሰውነትን ከማቁሰል በቀር ይህን ለመሰለ ፈተና መፍትሄ አይሆንምና ከዚያ ይልቅ መጽሐፈ መነኮሳት ግበረ ትእምርተ መስቀል በህሊናከ ውስተ መካነ ደዌከ፣ ህመም ወይም ማሳከክ በተሰማህ ቦታ ላይ በህሊና የመስቀል ምልክት ስራ ይላልና። በሚያሳክክ ቦታ ላይ በህሊና አማትበህበት። በህሊናም ማለቱ የሚያየሰውን ነገር እንዳይመረምርህ ለማድረግ ነው። በተረፈ ግን አጥብቀህ ጸልይ። በዚህ መልኩ በክፉ ስራቸው እንዳይጸጸቱና እግዚአብሔር የሚያመጣባቸውን የቅጣት ፍርድ እያሰቡ እንዳይፈሩ በጤና ባለሙያዎችና በስነ አእምሮ ጠበብቶች የተሰጣቸው ምክር ምንም አይነት ፍርሃተ እግዚአብሔር በልቦናቸው እንዳይኖር ያደርጋል። ይህ ደግሞ ጥበብ የጥበብ መጀመሪያ እግዚአብሔርን መፍራት ነውና በእግዚአብሔር ዘንድ የተጣሉና ረድኤት የሌላቸው እንዲሆኑ ከማድረጉም በላይ ከክፉ ስራቸው እንዳይመለሱ ያደርጋል። ምክንያቱም ሰው ከክፉ ስራው የሚመለሰው በዋናነት ክፉ ስራው የሚያስከትልበትን ፍርድ አስቦ ነውና። ምንም ክፉ ነገር አያገኘኝም እየተባለ በባለሙያ የተመከረ ሰው ምን ፈርቶ ከክፉ ስራው ይመለሳል? በኃጢአት ተግባር ላይ ያለ ሰው ምን ይመጣብኝ ይሆን እያለ ማሰቡ በውስጡ እግዚአብሔርን መፍራት እንዳለ ያሳያል። ምንም እንኳን ከኃጢአት መላቀቅ ባይችል የፍርሃቱ እንደ ጽድቅ ሊቆጠርለት ይችላል። ያላየውን እግዚአብሔርን መፍራት የማመን ምልክት ነውና። እግዚአብሔር የሚያመጣውን ፍርድ አስቦ መፍራት ከኃጢአት አንጽቶ እንደ ጻድቅ ሊያስቆጥር መቻሉን መጽሐፈ መነኮሳት በዚህ መልኩ ገልጾታል። ቅጣትና ተግዛዝ እንደሚያስከትል ከጠረጠርከው ስራ ሁሉ ተጠበቅ። እንዲህ ሲፈራ የሚኖር ሰው ከኃጢአት ውጪ ነው ይባላልና። ማር ይስሐቅ 16 ምዕራፍ 1 ላይ ሰው ሁሉ ከእግዚአብሔር ጋር አንድ መሆን የሚችለው ከነዚህ ከሶስቱ መንገዶች ቢያንስ እንኳን በአንዱ መጓዝ ከቻለ ብቻ ነው። አንደኛው ያለምንም ምክንያት በራሱ ተነሳስቶ እንደ አብርሃም ፈጣሪውን ፈልጎ ካመነ፣ ሁለተኛው እንደ ቅዱስ ጳውሎስ በግርማ እግዚአብሔር ተገስጾ ከተመለሰ፣ ሶስተኛ ደግሞ በክፉ ስራው ምክንያት የሚመጣበትን ቅጣት አስቦ ከፈራ ነው። ለምሳሌ እንደ ቅዱስ አውቅሪስ መልከ መልካም ነበር። ከዕለታት በአንድ ቀን ከሴት ጋር ተቃጠረ። በዚያችም ሌሊት ራእይ አየ። ራእዩም እርሱ ታስሮ ከብዙ እስረኞች ጋር በንጉሱ ፊት ቆሞ እስረኞቹ እያንዳንዳቸው በተራ ሲመረመሩ፣ እርሱ ግን የቀጠርኳት ሴት ባሏ አሳስሮኝ ይሆን እያለ ሲጨነቅና ሲፈራ፣ በዚህ ጊዜ ጠባቂ መልአኩ ከወዳጆቹ አንዱን መስሎ መጥቶ ይህን ስራ ሰርተህ እንዳታስይዘኝ ማልልኝና እኔ ልዋስህ እያለ ሲያስምለው ነበረ ያየው። ከዚያ በኋላ ሄላኔ የምትባል ደግ ሴት ነበረች። ወደ እርሷ ሄዶ ያየውን ራእይ ነገራት። እርሷም ተርታ ልብስ ለብሰህ አልባሌ መስለህ ፈጣሪህን አገልግለው ይምርሃል አለችው። እርሱም እንደነገረችው አድርጎ ከፈጣሪው ታርቋል። ማር ይስሐቅን ይመልከቱ። እንዲህ ከሆነ ፍርድን አስቦ መፍራት ጻድቅ ያደርጋል ቢባል ምን ይደንቃል? ከክፉ ስራ ለመመለስና ንስሐ ለመግባት ጥርጊያ ጎዳናው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ከእግዚአብሔር ዘንድ ምሕረትንና ርኅራኄን እንደሚያስገኝ ከዚህ በታች የተጻፈው ታሪክ ያስረዳል። የእግዚአብሔር ነቢይ ኤልያስ በእግዚአብሔር ፊት ክፉን ስራ ለመስራት ራሱን ለሸጠ ለአክዓብ የሚደርስበትን ቅጣት ሁሉ በነገረው ጊዜ አክዓብም ልብሱን ቀዶ ገላውን ማቅ አለበሰ፣ ጾመም፣ በማቅ ላይም ተኛ፣ ቅስስ ብሎም ሄደ ይላል። በተለይ
ቅስስ ብሎ ሄደ የሚለው አረፍተ ነገር የአካብን ፍርሃትና ድንጋጤ ያመለክታል። በዚህ ጊዜ እግዚአብሔር ኤልያስ ሆይ አካብ እንደደነገጠ እንደፈራ ተክዞም እንደሄደ አየህን? በፊቴ የተዋረደ ስለሆነ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም በማለት በይቅርታ ወደ አካብ መመለሱን ተናግሯል። ሁለተኛ ነገሥት 20:27 ላይ ሰው በክፉ ስራው ምን ይመጣብኝ ይሁን እያለ ሲፈራ እግዚአብሔርን መፍራቱ እንጂ ሌላ አይደለም። ከላይ የተጠቀሰው የአካብ ታሪክ እግዚአብሔርን መፍራት የሚያስገኘውን ታላቅ ጥቅምና በእግዚአብሔርም ዘንድም ያለውን ተወዳጅነት ያስረዳል። ሰይጣን ደግሞ ሰው እግዚአብሔርን በመፍራቱ ብቻ እንኳን የሚያገኘውን ጥቅም ያውቃልና የዓለምን ምሁራን አስነስቶ በልዩ ልዩ ጎዳና ፍርሃተ እግዚአብሔርን ከሰው ልብ የሚያርቅ ንግግር ያናግራቸዋል። አንድ ጊዜ ፍርሃትና የበደለኝነት ስሜት ጤናን ሊያቃውስ እንደሚችል፣ ሌላ ጊዜ ደግሞ ፍርሃት በራስ የመተማመንን ጉድለትና የብቃት ማነስ ምልክት እንደሆነ በማስረዳት ሰዎች በእግዚአብሔር ፊት በፍርሃት እንዳይመላለሱ ለማድረግ ይጥራሉ። እኛ ክርስቲያኖች ግን ምንም ከበደል መራቅ ባይቻለን ፍርድን አስቦ መፍራታችን ብቻ እንኳን ዋጋ ያለው መሆኑን እንረዳለን። ሰይጣን በውጫዊ ማንነታችን ሰልጥኖ ኃጢአት ቢያሰራንም ፍርድን አስበን መፍራታችን በውስጣችን የምንገዛው ለእግዚአብሔር መሆኑን ያመለክታል። ውጫዊው ኃላፊና ፈራሽ ሲሆን ውስጣዊው ግን ዘላለማዊ ነው። በውጫዊው ሰውነት ከመገዛት በውስጣዊው መገዛት በብዙ ይበልጣል። እንዲሁም በአፋዊ ማንነታችን ኃጢአት እየሰራን ለሰይጣን ከምንገዛው ይልቅ በውስጣችን ለእግዚአብሔር የምንገዛው አገዛዝ ይበልጣልና መጨረሻችን የእግዚአብሔር መሆን ነው። ስለዚህ ለእግዚአብሔር በፍርሃት እንገዛ። መዝሙር 2:11 ብንበድልም ፍርሃትን ከልባችን እናርቃት። በተረፈ ግን አጥብቀህ ጸልይ። ሁላችንንም እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ቆየን።